የመጣሁት ከደቡብ ኦሞ ነው። የሆነልኝ ነገር ምንድነው? ይህንም ቤተፋግን በቴሌቪዥን ይከታተል ነበር። በቤት የተከታተልኩ ነበር። አንድ ወቅት ከማንኛውም በሽታ ካለባችሁ በሙሉ ከስኳር፣ ከደም ግፊት፣ ከምን በቃ አለባችሁ የሚባለው በሽታ ተፈውሳችኋል ሲል ብድግ ነው ያልኩት። እሺ ለጌታ ክብር አምጡ ሲባካችሁ። ከተቀመጥኩበት ብድግ አልኩና ባለቤቴና እኔ ነበር እንድነው የሆነው። ከዛ በኋላ አፈሳረክ በቃ እንደው ምን ልበል በቃ ውስጤ በጣም እንትን ብዬ ነበረ። ምን ልበል በቃ ተፈውሳችኋል ሲል በሽታ ስኳር እዚህ ላይ ኩላሊት እዚህ ላይ ሽንት ቤት ለመቀመጥ በጣም ይቸገረኝ። ምግብ እንኳን ለመብላት ትቼ ነበር። ለሽንት ቤት ለመቀመጥ አልችልም። ብድግ ቤት ውስጥ አሁን ይኸው ብድግ ነው። ከዛ ዋው እና እንትን ይሄ ስኳር መድኃኒቱን አጠገቤ ነበር እንዳየዋየውና ዘንዶው ተረጋጋልኩና አለቅም ብሎ ሀገር ያማረረ ስሙ ሲጠላ ተባረረ፣ ሰይጣን ተባረረ። የታለ ጭብጨባ? ተባረረ፣ 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 ከሀገር ተባረረ፣ ተባረረ፣ ከሀገር ተባረረ፣ ተባረረ። እኔና ተባብቻ ለማቃሽ መቼም 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 ቢሆን መቼም እጅ አልሰጥም ለጠላቶቼ፣ እጅ አልሰጥም ለጠላቶቼ፣ እጅ አልሰጥም ለጠላቶቼ። ወሬ አልሰማም አምልኮ ትቼ ወሬ አልሰማም ጭብጨባ ያለው መቼም 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 ቢሆን መቼም እጅ አልሰጥም ለጠላቶቼ፣ እጅ አልሰጥም እጅ አልሰጥም ለጠላቶቼ። ስራዬን የሰራህልኝ መንገዴን ያቀናህልኝ፣ ስራዬን የሰራህልኝ መንገድ እልልታ ጭብጨባ። አማኑኤል ከፍ በልልኝ፣ አማኑኤል ከፍ በልልኝ፣ ኢየሱሴ ከፍ በልልኝ፣ ኢየሱሴ። ስራዬን የሰራህልኝ መንገዴን ያቀናህልኝ፣ ስራዬን የሰራህልኝ መንገድ እልልታ ጭብጨባ። አማኑኤል ከፍ በልልኝ፣ የታለ ጭብጨባ? ኢየሱሴ ከፍ በልልኝ፣ ኢየሱሴ። ተራራውን ንዶ ሜዳ ካደረገ መራመድ ብቻ ነው፣ መራመድ ብቻ ነው ከኔ የምጠበቅ። ተራራውን ንዶ ሜዳ ካደረገው መራመድ ብቻ ነው። እልልታ ጭብጨባ። ጎዳናዬ ቀንቶ ተራመድ ብሎኛል፣ ከኔ ጋር ስላለ ማን ቃወመ? ሃሌሉያ። ጎዳና ይሄንን መድኃኒቱን ዘንዶው ተሰበረ ተረገጠ አልኩና አሽቸው ብትንትን እሱን አበቃውና ወደ 4 ወር ይሆነኛል። ከዛ በኋላ ባለቤቴ ትንሽ የአስም በሽታ ነበረባት። እሷም ብድግ ነው ያለችው። የአስም በሽታውም የለም። ዋው! እና በጥቅሉ ይህ ሆኖልኛል። ምንድን ነው የሆነልህ? እስኪ ከምን በሽታ ተፈወስ? ከስኳር፣ ከኩላሊት፣ የእግር ህመም፣ ደም ግፊት፣ ጥርስ ህመም ነበር፣ ይሸት ነበር። እሱ ሙሉ በሙሉ ባካችሁ ለጌታ ለኢየሱስ። መቼም ቢሆን መቼም እጅ አልሰጥም ለጠላቶቼ፣ እጅ አልሰጥም ለጠላቶቼ። ወሬ አልሰማም ስብከቴን ችቼ። አንድ ሰው ጮህ አሜን ይበለኝ። አጠገብ ያለው ሰው እጅ አትሰጥም ለጠላትህ በልዋክ። የገባው ሰው ጮህ አሜን ይላልሽ። ይሄ ሁሉ በሽታ ሄደ።
ቁልጭ ነው ያልኩት እና በጣም ነበረ የሚያመኝ። ሁለተኛ ቤተክርስቲያን ለመሄድ እንደው ይገርማቸዋል ያዘኝ አባዘ ምን እንደሆነ እንጃ አስከደኝ፣ ምንም አስከደኝም። አሁን ባለቤት ምን እንዳለች እንጃ ተነስ እንሂድ ቤተክርስቲያን ንስሐ ገባ እንሂድ። ድሮ አመልክ ነበረ። ሰይጣን ብዙ ነገር ነው የተፈታተነኝ፣ በጣም ነው የተፈታተነኝ ነበር። አሁን ግን ከዚህ በኋላ እንደማይችል ዋው ከዚህ በኋላ ምንም እንደማይችል ድሮ የተሳልኩት ስለት አለ። በማረሚያ ቤት ውስጥ ታስሬ ነበረ። አምላኬ ሆይ ከዚህ ከድቅድቅ ጨለማ ካወጣኝ እኔ ስላንተ እናገራለሁ፣ ዘላለም ስላንተ ስመሰክር እኖራለሁ ብዬ ነበር። ግን ምንም አላልኩም ያለኝ እግዚአብሔርም መቼም ማሪ ነው፣ ማረኝ። ከዛም ከድቅድቅ ጨለማ አወጣኝ። እኔ በእለቱ እንደጸለይኩ ነው በእለቱ የወጣሁት ከማረሚያ ቤት ውስጥ ያወጣኝ። ግን እኔ በቃሌ አልጠበቅኩም። ስለምክደው ነው መሰለኝ አንቀሸቅሸኛል፣ ወዳ ወዲያ ያደርገኛል። ምንም ስኬታማ አልሆንኩም። ሁሉን ነገር ወደ ጌታ ከመጣ ወዲህ ግን ኑሮዬ የተበተነ ትዳር ምኑን ተናግሬ እችላለሁ? በቃ ቤቴ ትዳሬ ሁሉ ተበትኖ ነበረ። በጌታ ብርታት እንደገና በአዲስ ታድሼ ትዳር አግብቼ ከስራ ተባርሬ ስራ ይዤ ያልሆነልኝ ነገር የለም። ሁሉ ሆኖልኛል። አሁን አንድ የምትቀረኝ ነገር ምንድነው? ያቺ ቃል የገባኋት ጌታን አገለግላለሁ ያልኳት አሁን ወደ ቤተክርስቲያን ገብቻለሁ። መሰረተ ክርስቶስ ቤተክርስቲያን እዛው አሁን በአሁኑ ሰዓት የደህንነት ትምህርት እየተማርኩ ነው። ንስሐ ገብቻለሁ። የደህንነት ትምህርት ቤቴልን መጀመሪያ ይሄንን በሽታን ማለት ነው በቲቪ ሲጸልይ በቲቪ ማለት ቤቴል ቲቪ ማለት ነው። አዎ ሲጸልይ ጌታን ትተህ ነበር? መተው አልተውኩም። እንደው ህብረት የለኝም ከጌታ ጋር ህብረት የለኝም። ከቤተክርስቲያን ጋር ካሉት እንትን ጋር ህብረት አልፈጠርኩም። ህብረት ያለ መፍጠር ይስበኝ ነበር፣ ይደክምን ነበር። እና አሁን ደህንነት እየተማርክ ነው? አሁን ደህንነት እየተማርኩ ነው። ድሮም ተምሬ ነበር፣ አልተጠመቅኩም፣ ሸሽቸው ነበር። ስለዚህ በአሁን ሰዓት ግን እኔ ይሄ ቤቴል ቤተክርስቲያን እንትን ቴሌቪዥን ካየው ወዲህ የሚያደርገኝ ነገር እኔ ልብቻ ነው። ዋው! ለጌታ ክብር አምጡስ። እጃችሁ ዘርጉ። ፈውስ የጸና ይሁን በሉ። ፈውስ የጸና ይሁን በሉ።